ካብዳቢ ስንት ዓመት ነው ከገባ? በምንድን ነው የገባው? ምግብ ምን አድርግ ተብለህ ነው? ምግብ ግደላት። አዎ ከዛ ጨርጋት ሰነካክላት። ምን አልከኝ? ሰነካክላት። ሰነካክላት። ግደላት። ከሰው በታች አርጋት። ምን አረካት ታዲያ? በዚህ ጊዜ ውስጥ አጣላታለሁ ከቤተሰቦቿ ጋር ስራ ቦታ አጣላታለሁ። እሷ እመቤቴ ቅዱስ ገብርኤል ሚካኤል ከኔ ጋር ነህ አምላኬ በደዋ ጋር ነው የገዛኸኝ እያለች አጣላት። አዎ አጣላታለሁ፣ በደንብ አጣላታለሁ። ይሄን ነው የምታደርገው? አዎ። ስንት ዓመት ነው? አዎ 20 ዓመት 20 ዓመት። አዎ 20 ዓመት ተመትቶ 20 ዓመት ሙሉ ቁጭ ብላ ጀምሮ። አዎ በደብተራ በጠንቋይ። በስንት ዓመቷ ነው? በስንት ዓመቷ ነው ይሄ ሁሉ? 20 ዓመቴ እኔ በስንት ሆነ? ጀምሬ በልጅነቷ? አዎ በልጅነቷ ጀምሬ። ወደ ውጭም ስትሄድ አብረህ ትሄዳለህ? አብሬ ሂጄ አበላሽቼ ነበር። እመቤቴ ያስገባቻት ጻድቃኔ ማርያም እመቤቴ እያለች ትሮጣለች። በየዓመቱ አስራት እዛ አስገብታ መጣች። ትናንትና እዚህ ለእርሶ 1000 ብር ለስላሴ፣ አሁን ደግሞ ለወንበር ማሰሪያ 1200። እሺ ታዲያ ብትሰጥ ምንድን ነው ችግሩ? ያናድደኛል። ለምን ተስጣ ምን አገባ? ለምን እናደዳለሁ? እኔ ተመትቼ የገባሁት 20 ዓመት ሙሉ ቁጭ ብላ። አዎ አድፍጬ ቁጭ ተመሳስዬ እያጣላሁ ተመሳስዬ ከቤተሰቦቿ ጋር ቁጭ ተመትቼ ሰይጣን አጋንንት ይሄ ሁሉ ዓመት 20 ዓመት ሙሉ ትሰቃያለች ማለት ነው። መንፈሱ ሳይገባት ችግሩ ከራሷ እንደሆነ አድርጋ እየተማረረች ቤተሰብ አይረዳ፣ አገልጋዩ አይረዳ፣ አባቶች አይረዱ፣ እናት አትረዳ። 20 ዓመት ሙሉ ግን አለ ቁጭ ብሏል። ይሄን ያህል ነው። እንክርዳድ የተዘራበት ዘመን እንደዚህ ነው። ደግሞ ተረዳም ስትባል እኮ አትረዳም። ልክ በቃ መዓት እንደመጣ አድርገህ ታወራለህ። ስለዚህ ይሄ ነው የጠላት ምስጢር። ይሄ ችግር የአንተ ጉዳይ አይደለም። ይሄ ስቃይ የእሷ ነው። እሷ ነች የምታውቀው ስቃው ነው። ጉዳችን እኮ ወጣ። ምን አባቷ ተወዳለህ? እንዲህ አይነቱ ነው። እናንተን ከምግረ ገጽ ጽፍት አንተንም እሷንም በቃ ለበጎ ነገር የሚተባበረውን ጠረግ። አሁን እኮ እሷ ለበጎ ነገር ነው የምትተባበረው፣ ለክፉ እኮ አይደለም። ስለዚህ ምን ይሁን አላቅም። አሁንማ በቃ ስንት ናችሁ ጠቅላላ ውስጡ ያላችሁ? 1000 በተመልከት ስንት ናችሁ? 1000 ነን። እየሳብክ ነው የጨመርከው ወይስ ስትገባም 1000 ሆነ ነው የገባው? አዎ ቡዳውም አይነጠላውም እየተሳበ 1000 ድርግም በቃ ዝም ብሎ መግባት ነው። ሌሊት ታቃዣት ነበር? ሌሊት ታቃዣት ነበር? ቅዠት አቃዣታለሁኝ። እንደ መንፈሳዊም አለ፣ የክፉ መንፈሶች አሉ። በቃ መቼ ነው ያወቀች ሚስጥርህን? እኔ እሷ ትወዳለች። ያቺ ፍቅርተ የምትባለውን አቢሲኒያ ላይ ታየች። ያክስቷ ልጅ እዛ አለች። እሷ ታየ። በቃ ጸገነት ይሄ እኮ አባታችን መምህር ግርማ ይኸውልሽ እስጢፋኖስ እንደዚህ ሰሩ አለች። ከዛ ትምህርቱን መከታተል ሲዲውን ማየት በቃ ስላንተ ነው። ውሏ ከስራ በኋላ ስላንተ ነው። ሌላ ነገር የላትም። ውስጡ ያላለው በጎነት ትኩረት ሰጥቷል ማለት ነው። ይሄ የበጎነት ጉዳይ ላይ ያለውን ትኩረት ነው የምንማረው። የጠላትነት ጠባዩ እንዳለ ሆኖ የውስጧ ፍላጎት እሱን አናዶታል። ተንኮል የሌለበት ልብና ሕሊና በምቀኝነት ወይም በክፉ ሐሳብ ያልጨነገፈ ባህሪ ካለ ውስጥ በጎ ሲሆን ያንን እንደ አንድ ትልቅ ጉዳት መቁጠሩን ነው እዚህ መረጃ የምታገኙት። እሺ በልባጥ ነው ተከሰውነቱ ተጥቅል አበጀላት። ለምንድን ነው የምሰጣልሽ? ለምንድን ነው የምሰጣው? ለምንድን ነው የምታገባው? ለምንድን ነው የምታገባው? ለምን ምትለው? ለምን ብላ ደስ ይበላት ብዬ እንዳትወልድ ነው የፈለከው? ልጆች ደስ ይበላቸው እንዴ? ለምን ደስ ይበላት? ማናደድ ማበሳጨት ነው። ይህ እንዲህ አይነት ጠላት በእያንዳንዱ ያለችህን ንጭንጭ ሂሳብ ውስጥ ያስገባታል። የጠቡን፣ የቅራኔውን፣ የክፉን
ጠባይና ስሜት፣ እነዚህ ሁሉ ለአገልግሎቱ የሚጠቀምባቸው መንገዶች ናቸው። አፍራት ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል እንገባለን። ቶሎ ሰባት ነው። እግዚአብሔር ይገስጽ። ማነሽ ነይ እስቲ። እጸገነት የት ነበርሽ? አቡዳቢ። ውጊያው እንዴት ነው? እግዚአብሔር ይመስገን። ስለ እምነታችን ስላወቅን እንትን እላለሁ። በቃ ስገባ ስወጣ ጸልያለሁ። አቡዳቢ ነው የምንኖሪው? ያው በቃ ተዳከመ እኮ። እግዚአብሔር ይመስገን። እግዚአብሔር ይመስገን ይሁን። ጤና እድሜ ይስጥልኝ። 20 ዓመት እኮ ቁጭ ብሏል። አንቺ አላቅም አባ፣ አላቅም አባዬ። አንቺ ባህሪ ይመስልሽ ነበር? ያው እንዳለ አውቃለሁ። በእርስዎ ትምህርት አውቃለሁ። ሁሉንም ገብቶኛል አውቃለሁ። ግን በቃ አቅም አጣሁኝ። እግዚአብሔር ጸጋውን በርቺ በይ። እባካችሁን ሰንበት ተማሪም ሆኑ ሰባኪ በቃ ምንም ሆኑ ግን ጸጋችሁን ጠይቁ። እድሜያችሁ ሳትወልዱ ያለፈባችሁ 40 ዓመትም 45 ዓመትም ያለፈባችሁ ሴትም ወንድም የሆናችሁ ብትችሉ ማለት ነው ወደ ጋብቻ ወደ ምናምን ሳይሆን ይሄን ነገር አስቡት። አንደኛ ቢሆን ብላችሁ ተመኙ። ምንኩስናው እግዚአብሔር ቢፈቅድልኝ ጸጋዬ ቢሆን ብላችሁ ተመኙ። ሁለተኛ ነገር ደግሞ ምን ቀረኝ ከዚህ ወዲያ ወደዚህ ነው እንጂ ማሰብ ያለብኝ ብሎ ማሰብ አንድ ነገር ነው። መውለድ ካቆሙ በኋላ መጋባት ጥቅሙ ምንድን ነው? መውለድ ካቆሙ በኋላ እንደገና ለብቻ ተቀምጦ ልጆችን እያሳደጉ ልጆቻችሁ ለጉርምስና፣ ለስራ፣ ለትዳር በቅተው እንደገና አሮጊት ሆኖ ወይም ሽማግሌ ሆኖ ቤት ውስጥ ተቀምጦ ዝም ብሎ በቃ ፖለቲካ እያዩ እንትን ሆነ እንደዚህ ጠቅላይ ሚኒስትሩ እንደዚህ ያደረገ እንትና ኢራን እንደዚህ ያደረገች ምናምን እንደዚህ ያደረገ ቁጭ ብሎ ፖለቲካ ማየት ምንድን ነው ጥቅሙ? እንደው እስኪ እግዚአብሔር ፈቃድ ጠይቁ እናት ሽማግሌዎችና እናቶች። የእውነቴን ነው። በአጠቃላይ ይሄ ትምህርት ስታዳምጡት እኔን ይመለከተኛል ብላችሁ የምታስቡ ሰዎች በአጠቃላይ እስኪ እግዚአብሔርን ጠይቁት። በሕይወት ዘመናችሁ እንዴት እንዳመጣችሁ እዩት እስቲ። ከምን ተከላክሎ እንዳመጣችሁ ወይ እግዚአብሔር ወይ ሰይጣን አይታወቅም። ይሄን መመርመር ብትችሉት በሱባኤና በስግደት በጾም በጸሎት ነው። ባል እንዳታገቢ ሚስት እንዳታገባ እየተከላከለ ያመጣህ እግዚአብሔር ነው ወይ ሰይጣን ነው? ካልመረመርከው ወይ በጠቋር ሐሳብህ ስቀጠቅጥ ትኖራለህ፣ ወይ እግዚአብሔር ነው ብለህ ሰይጣን መሆኑን ሳታውቅ ገዳም ገብተህ መንኩሳ እንደገና ትወጣለህ። ስለዚህ ሲንግል ማም ሆናችሁ ወጣት የሆናችሁ ሴቶች ወደ ትዳር የመግባት እድላችሁ ሰፊ ነው፣ ችግር የለውም። ግን እድሜያችሁ እየገፋ ሄዶ ልጆቻችሁ አድገው ለትምህርት በቅተው ለስራ በቅተው አጠቃላይ ለቁም ነገር በቅተው እንደገና ከልጆች ጋር ቁጭ ብሎ መታሸት ጥሩ አይደለም። ብትችሉ እውነቴን ነው የምላችሁ ጸጋችሁን ጠይቁ። እግዚአብሔር ሆይ ምንድን ነው የኔ ጸጋ? ባትመነኩሱ እንኳን ሱባኤ ረጅም ጊዜ ይዞ መምጣት ያ ፍቅሩ ያድርባችኋል። ሄዶ ገዳም ቁጭ ብሎ መምጣት፣ ከመነኮሳት ጋር ውሎ መምጣት፣ እግዚአብሔርን አናግሮ ጭር ያለ ቦታ ጸጥ ብሎ ሄዶ መምጣት ልመዱ። እድሜያችሁ ለዚህ ነገር ቅርብ የሆናችሁ ምንኩስና በየትኛው እድሜ ይሆናል፣ ግን እንደው ቢያንስ እንኳን ልጆቼ አድገውልኛል በቅተውልኛል ካላችሁ ለቅዱስ ቁርባን ቅርብ መሆን አለባችሁ። ለጥምቀት ለማስቀደስ ለዚህ ነገር ቅርብ መሆን አለባችሁ እንጂ ዝም ብሎ ፖለቲከኛ መሆን፣ ዝም ብሎ መንደር ለመንደር ቡና ማንቃረር፣ ወሬ ማውራት፣ በሰርጅና ሊፕስቲክ ተቀብቶ የሰው ሰርግ ማድመቅ ምናምን ጥቅም የለውም። እኔ አንዳንድ ሀብታም ቤተሰቦችን ሳይ በጣም ይገርመኛል። አርጅተው ጅጅት ብሎ ምናምን ሊፕስቲክ ይቀባሉ እንደዚህ ብሎ እንደምታዩት እንደዚህ። ይሄ ቪዲዮ አያስቅም? እና እንዲህ አይነት ሁኔታ ላይ ሆኖ እንዴት ነው መልሶ ወደ ህፃንነት መሄድ ማለት በጣም ጡጦ መጥባት ማለት በጣም ከባድ ነው። እና በአንድም በሌላ መንገድ ማለት ነው እግዚአብሔር ያስተምራል፣ የሰዎች ግን አያስተውልም ነውና የተናገርኩት ነገር ፍሬ ነገር ካለ ውሰዱት፣ የማይጠቅም ከሆነ ጣሉት፣ ችግር የለውም። ሁለተኛ ደግሞ መመክራችሁ ምክር ምንድን ነው? ድንግል የሆናችሁ ሴቶችም ሆናችሁ ወንዶች ይሄንን ትምህርት የምታዳምጡ አሁን በድንግልና ላይ ሆናችሁ የምታዳምጡት ማለት ነው፣ ቆም በሉና ስለ ድንግልና በደንብ አድርጋችሁ ተማሩ። ምንድነው? አባቶችን ጠይቁ፣ መምህራንን ጠይቁ፣ የምናስተምረው ትምህርት በደንብ ስሙ። ከዛ በኋላ ድንግልና የሚፈልገውን ክብር መስመር ተከተሉ። ጋብቻም ከሆነ ምንኩስናም ከሆነ ወይም ደግሞ መቆየትም ከሆነ በዛው ክብር ብትቆዩ የተመረጠ ነው የሚሆነው። ምክንያቱም ከሄደ የማይመለስ ጉዳይ ስለሆነ የምትቆጩበት የፈሰሰው አይታፈስም እንደሚባለው
ልክ እንደዛ አይነት ነገር ስለሆነ ቆም በሉና ይህንን ክብር ለትልቅ ክብር አብቁት። የስጋ ክብርን ወደ ህሊና፣ ወደ አይምሮ ክብር፣ ወደ ልቦና ክብር፣ ከዛ ደግሞ ወደ መንፈሳዊ ክብር፣ ከዛ ደግሞ ወደ ምናኔና ወደ ምንኩስና ሊሆን ይችላል ወደሚመለከተው ክብር። በድንግልና ተጋብቶ እኮ 40 ዓመት 50 ዓመት በድንግልና የኖሩ አሉ። እንደ ቅዱስ ዲሜጥሮስ አግብቷት ሚስቱ ነው ነግራቸዋለሁ ባለፈው። አግብቷት ግን አንድ አልጋ ላይ ቅዱስ ሚካኤል መጥቶ ስጋ ፍትወታቸውን አጥፍቶ ምንም ስሜት እንዳይሰማቸው አድርጎ ያኖራቸው ነበረ። ስለዚህ የስጋ ድንግልና በእግዚአብሔር እጅ ውስጥ ከሆነ ያለው ለክብር ይበቃል። ስለዚህ ሰንበት ተማሪዎች በተለይ ዲያቆን መሆን የምትፈልጉ ዲያቆንም የሆናችሁ ሰንበት ተማሪዎች የምትለብሱትን ልብስ አስተካክሉ። የምታወሩትን ወሬ፣ የምታዩትን ቪዲዮ፣ ውሏችሁን በሙሉ አስተካክሉ። ከድቁናችሁ አንጻር ከእናንተ የማይጠበቅ ነገር አታርጉ። ከድቁናችሁ አንጻር፣ ከሰንበት ተማሪነታችሁ አንጻር ደግሞ ወይም ደግሞ ከመንፈሳዊ ሕይወታችሁ አንጻር ደግሞ ከኔ ምን ይጠበቃል ብላችሁ ደግሞ የሚጠበቅባችሁን አርጉ። የማይጠበቅባችሁን ሽሹት። ፒኪኒ ሱሪ ማድረግ፣ ግብረ ሰዶሞች አይነት የሚለብሱት አይነት አለባበስ መልበስ፣ ወንዶቹ ፀጉር ቁርጣችሁን፣ እያንዳንዱ ነገር ማስተካከል። በእናንተ እግዚአብሔር መሰደብ የለበትም። ሰይጣንም እናንተ ላይ ሆኖ ሰዎችን ማሰናከል የለበትም። ለሰው መሰናከል መውደቅ ምክንያት ከምትሆን ይላል በጭንቅላት ላይ የወፍጮ ድንጋይ ታስሮ ወደ ባህር ብትወረወር ሰምጠ ብትቀር ይሻላል፣ በእናት ሆድ ውስጥ ውሃ ሆነ ብትቀር ይሻላል ይላል ኢየሱስ ክርስቶስ። እንደገናም ደግሞ ኢዮብ ጻድቁ ኢዮብ ምን አለ? በእናቴ ሆድ ውስጥ ምን አለበት እንደውም ውሃ ሆኜ በቀረው፣ በማኅፀኗ ውስጥ ውሃ ሆኜ በቀረው ባልተወለድኩ ይሻላል ይላል። ስለሰው መሰናክል ከመሆን እግዚአብሔርን አማርሬ መጥፎ አለባበስ፣ መጥፎ አነጋገር፣ መጥፎ ቦታ ውዬ የማይሆን ነገር አድርጌ ከምታይ ማለቱ ነው። ይህንን ልናገር ያስገድደኝ ምንድነው? ቲኔጀር እነዚህ ከ16 17 18 ዓመት የሆኑ 19 እስከዛ እስከ 30 እስከ 25 ዓመት ድረስ ሊሆን ይችላል የሆኑ ሰንበት ተማሪዎች ወንዶቹ ከሴቶቹ ጋር የመጣመር የመገናኘት ይሄ አብሮ የመዋል ከዛ በኋላ ደግሞ ወደ ሌላ የመዳራት ሌላም አልፎ ከዛ ወደዚህ ብቻ ሌላ ነገር ውስጥ የመግባት እድሉ ሰፊ ስለሆነ ነው። አንዱ ይሄ ነው። ሁለተኛ ነገር ደግሞ መጣመሩ እኮ ችግር የለውም። ሩቅ ቦታ ሄዶ ሌላ ሴት ማምጣት አይጠበቅበትም። የሚያውቃትን እህቱን ጮኛው አድርጎ ጓደኛው አድርጎ መያዙ ምንም ችግር የለውም። ግን የድንግልና ክብር እንዲጠበቅ ጭር ያለ ቦታ መገናኘት አስፈላጊ አይደለም። ለብቻቸው መሆን አስፈላጊ አይደለም። ነኛ ቤት ናኛ ቤት ብሎ ለብቻ መገናኘት አስፈላጊ አይደለም። ሌሎች ነገሮችን በቪዲዮ በስልክ ምናምን ማየትም አስፈላጊ አይደለም። ለምን? የግዴታ ይገፋፋል። እሳትና ጭድ ማለት ያ ነው። ስጋችሁ እሳትና ጭድ ከመሆኑ በፊት ውሏችሁ ነው እሳትና ጭድ የሚሆነው። ችግር የለው ምን አለበት እየተባለ በዚህ አጋጣሚ ዲያቆን ማነው ቀሲስ ደጀኔ ሽፈራው ያስተማሩት የዛሬ 20 ዓመት 30 ዓመት ያስተማሩት ትምህርት ነው። የምን አለበት መዘዝ የሚል ትምህርት አለ። በጣም ወዶ ከልጅነት ጀምሮ ያሳደገኝ ትምህርት ነው። ይሄን ትምህርት አዳምጡት። የምን አለበት መዘዝ ብላችሁ ዩቲዩብ ላይ ብትገቡ ታገኙታላችሁ። ቆንጆ ትምህርት ነው። ምን አለበት እያልን ምን ገባበት በአራዳ ቋንቋ ኧረ አይነፋም እንደምትሉት ማለት ነው። ኧረ ምን ሺህ ምናምን ትላለች አይደል? እና በቃ ስልጣኔ እየመሰላቸው ሰንበት ተማሪዎች የማይሆን ነገር ውስጥ ይገባሉ። ሴቶቹም ደግሞ ሴት ሰንበት ተማሪዎች ሰርግ ነው ፕሮግራም ነበረብኝ ድግስ ነበረብኝ ብላችሁ ይሄ ጥፍር የምታስተክሉት ነገር የምትቀባቡት ነገር አጭር ቀሚስ ነጠላችሁ አጭር ማረብ የምታክል ስከርፍ የምታክል ነጠላ ለብሶ መሄድ፣ አላስፈላጊ ነገሮችን በስልካችሁ መያዝ፣ ሰንበት ትምህርት ቤት አዳራሽ ውስጥ የማይሆን ተገቢ ያልሆኑ ነገሮችን ጋጠ ወጥ የሆኑ አካሄዶችን አለመሄድ፣ ሐሜቱ፣ ምንፍቅናው ይሄ ሁሉ ነገር ሊወገድ የሚችለው መጀመሪያ ቆም ብሎ በማስተዋል ነው። መጾም፣ መጸለይ፣ መስገድ፣ ቅዳሜ ከቻላችሁ ሌላም ቀን ጸበል መጠመቅ፣ ንስሐ ገብቶ ቅዱስ ቁርባን መቀበል፣ ወንጌል መማር፣ ኮርስ ተምሮ ትክክለኛ ሰንበት ተማሪ መሆን፣ ይሄ በጣም በጣም ወሳኝ ነገር ነው። ለምን ከዓለም ይሻላል ሰንበት ቤት ውስጥ መሆን። እግዚአብሔር ቤት ሄጄ ብጣል ይሻለኛል ያለው ንጉሥ ዳዊት እኮ ለዚህ ነው። መቀበር ብቻ አይደለም፣ ለቀብር ብቻ ለምን ጥቅስ የምንጠቅሰው ሰንበት ተማሪ ሆነን እርስ በርስ እየተወጋገምንም ቢሆን እየተወቃቀስንም ቢሆን እዛ መኖር ይሻላል። ደጅ ላይ ሆኖ ዓለማዊ ሆኖ ድንግላን አጥቶ ከመኖር አንዳንድ ጊዜ እንደው ከመግባት ውጭ መሆን ይሻላል የሚያስብል ነገር ታያላችሁ። ግን የፈለገ ቢሆን ቤቱ ሆኖ መወቃቀስ ይሻላል። ለምን? ለንስሐም ለምንም ቅርብ ነው የምትሆኑት። ለሁሉ ነገር ቅርብ መሆን ይሻላል። ከጠፋችሁ ጠፋችሁ ነው። ለምንፍቅናውም ለዓለማዊነትም በሁሉ ነገር እየራቀ ነው የሚሄደው። ከዓይን የራቀ ከልብ ይርቃል ነው የሚባለው። እና እንደው ባካችሁ በሰንበት ቤት ውስጥ ያላችሁ ሰዎች ዝም ብላችሁ ሕይወታችሁን ለክርስቶስ ለዛ ለምታገለግሉት ታቦት ስጡት። እስቲ ቅን ሆናችሁ አገልግሉ።
እስራት እንዳይጸናባችሁ አታፊዙ ይላል ነቢዩ ኤርሚያስ 28 22 እና 22 28 ላይ እስራት እንዳይጸናባችሁ አታፊዙ። ስለዚህ በትዕቢት ውስጥ ሆኖ ማፌዝ ማለት ነገ ስታገቡ ስትወልዱ ሴቶቹም ወንዶቹም በአጠቃላይ እጃችሁን ስትዘረጉ ያገለግላችሁትን ነገር የምትቀበሉት የአፍህን በረከት የአፍህን ፍሬ ትበላለህ የሚለው ስታገለግሉ በቅንነት አገልግላችሁ ከነበረ ያ ነው የምታገኙት። በርኩሰት ወይም ደግሞ ጥሩ ባልሆነ መንገድ አገልግላችሁ ከሆነ ያን ነው የምታገኙት። ግን ታቦቱም ጨካኝ አይደለም፣ እግዚአብሔርም ክርስቶስ መድኃኒዓለም ጨካኝ አይደለም። በንስሐ ስትመለሱ ደግሞ እንደገና ደግሞ ይምራችኋል። የምትወልዱት ልጅ ጤነኛ እንዲሆን፣ ትዳር ባልሽ ወይም ሚስትህ ጤነኛ እንድትሆን፣ አጠቃላይ ሰላም እንዲኖር ትዳራችሁ ላይ በዙሪያችሁ ያሉ ሰዎች የእናንተን ህይወት አይተው ወደ እግዚአብሔር እንዲመጡ የምትፈልጉ ከሆነ ከአሁኑ ህይወታችሁ መልካም እየሆነ ነው መሄድ ያለበት ብዬ አስባለሁ። ለምን የእጅህን ነው የሚከፍል፣ ለሁሉም እንደ ስራው ከፍለዋለሁ ነው የሚለው። ቤቱ አይደለም ውጭ ሆናችሁ ቤቱ ሆናችሁ እንደዚህ ካገለገላችሁ ውጭ ሆኖ ደግሞ ሰውን ሲሳደቡ የሰው ንብረት ሲቀሙ ፍርድ ሲያጓድሉ ድሃ ሲበድሉ የነበሩ ሰዎች የእጃቸውን ካገኙ ቤቱ ያላችሁ ሰዎች ደግሞ እንዴት ነው እጥፍ የማታገኙት? እንዴት ነው እጥፍ የማናገኘው? ራሴን ብጨምር እንጂ። ስለዚህ የአፍህን ፍሬ ትበላለህ፣ የአፍህን በረከት ትበላለህ ሲል በረከት ብቻ አይደለም መርገምም ሊሆን ይችላል። ለዚህ የምጋብዛችሁ ዘዳግም 28 ነው። ለአጠቃላይ ለሰንበት ተማሪዎች ዘዳግም 28ን ሙሉን አንብቡት። ህጉን ስትጠብቁ ከቁጥር 1 ጀምሮ ዘዳግም 28 ከቁጥር 1 እስከ ቁጥር 14 ድረስ ህጉን ስትጠብቁ የሚያጋጥማችሁ መልካም የሆነ በረከት ነው። የእግዚአብሔርን ትእዛዝ ስትጠብቁ ከቁጥር 15 ጀምሮ እስከ መጨረሻው ስትሄዱ ግን ትእዛዙን ባለመጠበቃችሁ ምክንያት የሚገጥማችሁን ነገር የሚዘረዝረው አይገርምም? ቁጥሩ የሚበዛው የትኛው ነው? ከቁጥር 15 እስከ መጨረሻው 60 ምናምን ነው ቁጥሩ። በጣም ረጅም ነው ማለት ህጉን ባለመጠበቃችን የሚመጣብን መከራ ብዛቱ። ህጉን በመጠበቃችን ከቁጥር 1 እስከ ቁጥር 14 ያለውን ስትቆጥሩት የሚገርም ነው። በቃ እግዚአብሔር ጥቂቷን ሰጥቶ እንዴት እንደሚያበዛል ማሳያ ነው። ለዚህ ነው እኛም በዚህ ትምህርታችን ላይ ብዙ የሚቃወሙን ሰዎች አሉ እና ለምንድን ነው ሲባል የምናስተምረው ትምህርት ስለ መንፈስ ብቻ የምናስተምር ይመስላቸዋል። ግን ልክ እንዳሁን እንደ ዘዳግም 28 ከቁጥር 15 እስከ መጨረሻው ረጅም መርገም እንደሚያገኘን ሁሉ እኛም ደግሞ ምን ያህል መርገም እንዳገኘን ስናብራራ ቀኑ አላልቅ ብሎን አልበቃ ብሎን እንደገናም ደግሞ የኃጢአቱ ብዛት የመናፍስቱ ሴራ ብዛት የወደቀው ሰው ብዛት ብዙ ስለሆነ ከጽድቁ ይልቅ ኃጢአቱን በመዘርዘር ወይም ክፋቱን ጨለማው ነገር በመዘርዘር አልበቃ አለን። ጽድቁን በማውራት ብቻ ቢሆን ኖሮማ ጽድቁን ብዙ መምህራን ያስተምራሉ። እንደአሁን እንዳባ ገብረ ሄዳል የሚያስተምራለ እንደነ መምህር ዘበነ እንደነ መምህር ምረታብ እንደነ መምህር ዲያቆን ያረጋል አበጋስ እንደነ ዳንኤል ክብረት ሌሎችም ታዋቂ የምትሏቸው መምህራን ሌሎችም ብዙዎች መምህራን ጥሩልኝ፣ ስም ጻፉ የምትወዷቸው መምህራን። የንስሐ ትምህርት የህይወት ትምህርት ደስ የሚል እንደነ መምህር ኢዮብ ያስተምራሉ። በእንባም ያስተምሩ አሉ። እንደነ ቀሲስ መንግስቱ ወይም የእናቴ ልጅ ልባችሁን መሬት ላይ ነው የሚያመጥፉት ሲያስተምሩ። በቃ በደንብ አድርጎ እግዚአብሔር ግጥ እንዲያደርገንና ይቅር እንዲለን እኛም ደግሞ ይቅርታ ብለን እንድንለው የሚያደርግ ትምህርት ነው የሚያስተምሩት። ግን ኃጢአት እየበዛ እንጂ እየቀነሰ አልመጣም። ለምን ሲባል ጠላትን ባለማወቅ። ለዚህ ነው ጠላታችን ላይ ትኩረት ያደረኩት። ጠላታችንን እወቁበት፣ አጋልጡት፣ ግለጡት የሚለው ላይ ትኩረት ያደረኩት። ዘዳግም 28ም እንደዛ ነው። ስለዚህ ለሰንበት ተማሪዎች ይሄንን ምዕራፍ ጋብዣችኋለሁ። እስቲ አንብቡት ገብታችሁ ክው ነው የምትሉት። በቃ ማለት ቃሉን ከቻላችሁ እርስ በርስ ቁጭላችሁ ተናበቡት። አንድ ሰው ያንብብና ሰንበት ተማሪዎች ቁጭላችሁ አዳምጡት እስቲ። በቃ ከማንም ሰው ጋር አላወራም ከዚህ በኋላ ህጉና ስርዓቱን ጠብቃለሁ ነው የምትሉት። የምትፈሩ ከሆነ ቃሉን የምታከብሩ ከሆነ ነው። ታዲያ እውነት እግዚአብሔርን የምትወዱት ከሆነ የምታገለግሉትን ታቦት በቅንነት የምታገለግሉ ከሆነ ዘዳግም 28 ይገዛችኋል። ከዛ ውጭ ግን አሁን ባለው ሁኔታ ግን ቴክኖሎጂውም እየጨመረ እየበዛ ስለመጣ ኃጢአቱም በዛ ልክ በጣም እየተራቀቀ ነው የሚመጣውና አገልግሎት ከባድ እየሆነ መጥቷል። ለምን እዚህ ላይ አተኮርኩኝ? ሰንበት ተማሪውም ልጅቷ ሰንበት ተማሪም ዲያቆኑም ሁሉም አጠቃላይ በአገልግሎት ውስጥ የነበሩ ሆነው ዛሬ ላይ ያሉበትን ደረጃ ስለማይሆን እግዚአብሔር ሲነግራቸው አልገባቸውም፣ ሲያወራቸው ሲመልሳቸው አልገባቸውም። አይ እናቷ ደወሉላት ወይም አይ እንትን አገልግሎት ተደወለልኝ ምናምን ብሎ ተመልሶ ሊሆን ይችላል ኃጢአት ሊሰራ ሲሄድ። ግን እግዚአብሔር ነው የመለሰው። በሆነ አጋጣሚ እግዚአብሔር ከሆነ ኃጢአት ይመልሳቸዋል። እናንተ ግን አጋጣሚ ነው የሚመስላችሁ። ይሄ ገጠመኝ ግን
አጋጣሚ ወይም ገጠመኝ የሚባል ነገር ሳይሆን ፈቃደ እግዚአብሔር እንደሆነ የምትረዱት በዚህ ነው። እንደ ሰው ገጠመኝ እንለዋለን፣ እንደ እግዚአብሔር ፈቃድ ግን ፈቃደ እግዚአብሔር እንለዋለን። እንደ መንፈሳዊ ፈቃደ እግዚአብሔር እንለዋለን። እና የዚች ልጅ ህይወት ምን ያህል እንዳስተማራችሁ ብትጽፉልኝ ደስ ይለኛል። ድጋሚ አንድ ሰው 3-4 ኮሜንት ቢጽፉም ችግር የለውም። እኔ ከዚች ልጅ ይሄን ተምሬያለሁ፣ ከማሆይ ይሄን ተምሬያለሁ ብትሉ ደስ ይለኛል። እግዚአብሔር ሆይ በትምህርቴ ከተቀየሩት እኔ ከሰማኋቸው 9 መነኮሳት መካከል አንዷ ይችን ሴት ደግሞ ስለሰማሁ በጣም ደስ ብሎኛል። 9 መነኮሳት አስቡት እንግዲህ። እና እግዚአብሔር ስሙ የተመሰገነ ይሁን።